ወዳጄ ውሸት ነው ውሸት አይደለም። ሰው ያመነ የተጠመቀ ይድናል ትላለች። ዋሽታል ያመነ የተጠመቀ ይድናል አይደል? ቆይ እሱን የመጽሐፍ ቅዱስን መጣልን ቤተክርስቲያኒቷ እምነቷን ነው ቤተክርስቲያኒቱ የምትለው ነው ማለት ቤተክርስቲያኒቱ ቆይ አንዴ ሙለታ ቤተክርስቲያኒቷ እምነቷን ስትገልጥ ድኛለሁ ማለት አትችልም ያለችው የቱ ጋር ነው? ግልጽ እኮ ነው ድኛለሁ። ይሄው አሁን ግልጽ እኮ ነው አትበለኝ። ይሄ ያንተ አመለካከት ነው። እኔ ቤተክርስቲያኒቷ እምነቷን ስትገልጥ የቱ ጋር ነው ያስተማረው? ዲያቆን ሄኖክ ኬታምቱ ነው ያስተማረው? ይሄ ነው ግለሰብ ነው። እኔ ስለ ግለሰብ ማይጠየቁ ተሳስቷል። እኔ ስለ ግለሰብ ማይጠየቁ ስለ ቤተክርስቲያን ነው የጠየቁ። ተሳስቷል በል። እሺ በቃ አንዴ በቃ እኔ ልመልስልህ አንዴ እና እንዳትገባብኝ። እናንተ ስታስተምሩ የቤተክርስቲያን ትምህርት ማለት ዜድ እኔና እሱ አንዴ እንጨርስ ወይስ እሱ አንደበት የለውም ብለህ ነው የምታምነው? አትረብሽ። ለምን ደሱ ወደሱ ታገናኝ? አንተ ነህ እኮ ገብታውን እያወራ ያለው። እኔና እሱማ እያወራን ልመልስለት ነው። አንተ ልጠይቅ ስለሆነ ነው። እናንተ ቤተክርስቲያን አንዴ ሚዩት አድርጎ አንዴ ዜድ ክርስቲያናችን እያላችሁ ስለምታስተምሩ ያንን አንዴ ለሙለታ ልመልስለት ወይስ? አይ ቆይ አትረብሸን። ቆይ አንድ ጊዜ ኢዮባ አንተ ከሙለታ ጋር እያወራሁ ነው። አሁን ገብታ አትረብሸን ስትል ተምር ነው እየተማርን ነበረ፣ ረጋ ብለን እየተማርን ነበረ። ውሸት እየተማርን ነው ትላለህ እንዴ? ቆይ ስርዓት ይዘና ዜድ አልሰማህም። በነገራችን ላይ እኔም አልሰማህም፣ ልሰማህ አልችልም። ያልተወራውን ነገር አንተም ልታወራ አይገባም። ኦኬ ፖል ቤትን ማስተካከል ትችላለህ? እሱማ ያስተካክላል። አንተ ግን መጀመሪያ ፖል በጣም ምርጥ ጥያቄ ሙለታ የጠየቀኝን መመለስ አለብኝ። ፖል እባክህ ዝም አስብልልኝ። ዜድ አትችልም መጠየቅ። ይቅርታ ይኸው ልመልስ ነው ያልኩት። አሁንም ቢሆን ሙለታ ለጠየቀኝ ልመልስ ነው። አንዴ ዝም በልልኝ። በጭራሽ። ስለዚህ መልስ አልፈለጋችሁም። ስለዚህ ቤተክርስቲያን ላይ ክስ ታቀርባላችሁ እንጂ መልስ አትፈልጉም ማለት ነው። ቆይ እኔ ላውራ አንዴ። ይቅርታ አውራን ኢዮባም ዜድ ወንድሜ በጣም ይቅርታ አድርጉልኝ። ግን እኔ ዋና ዓላሜ ለመማር ስለሆነ ሌላ ምንም ፕላን ስለሌለን ማለት በፍቅር እንድናወራ ነው ሁላችንም የምፈልገው። ስለዚህ ኢዮባ ልክ አይደለም ያለው ነገር አለ። ኢዮባ በተቻለ መጠን አንዱ ነገር ላይ አይደለም የተባላቸው አሁን ይቅርታ ሄጄ ስለነበር ነው ከሙለታ ጋር ያን ነገር አንድ ያወሩና ከዛ በኋላ ወደ ትምህርታችን እንመለሳለን ማለት ነው። ስለዚህ ለምን ተነሳው? ለምን እኔ ይሄን እንዳነሳው አመሰግናለሁኝ ፖል። አንድ ጊዜ ሙለታ ያለው ላይ ፖል እድል ይሰጠኛል። ምላሽ ልስጥ። በዚህ አንድ ጊዜ እንዳይረባ ዜድ እባክህ ምላሽ ልስጥ። የኔን ሐሳብ ሳልሰማ በመሀል ያንተ ሐሳብ አያስፈልገኝም። እኔ እኮ የምመልሰው የራሴ ቤተክርስቲያን ነው ያንተን አይደለም። ያንተ ሐሳብ አያስፈልገኝም። ምን ሆነ ነው? የኔን ሐሳብ መናገር ፈልጋለሁ። ለፖል እናገራለሁ። እሺ ማንም ሰው ኢዮብንም ማንንም ሰው እኔ ላስተካክለው። ማንም ሰው ኢዮብንም ማንንም ሰው ሚውት እንዳታረጉ ባካችሁ። እኛ በፍቅር ነው የምናወራው፣ ሁላችንም ወንድማማቾች ነን። ስለዚህ ሐሳቡ ላይ ብቻ እናወራና ኢዮባ ትቀጥላለህ፣ ምንም ሆነ ምንም ትቀጥላለህ፣ መልስ ትሰጣለህ፣ ታወራለህ ከሙለታ ጋር። ግን ዜድ ሐሳብ ምንድን ነው? እስኪ አንዴ አጠር አድርገህ ንገረኝ። ኦኬ ሐሳቤ እኛ ሁል ጊዜ ገብተን ከወንድሞቻችን ከነዮባ ጋር ስናወራ ቤተ ክርስቲያን እንደምታስተምረው ብለው ሰው ድነሃል ወይ ብዬ እኔ አክሊልን ፊት ለፊት ጠይቄው አውቃለሁ። ኦኬ ተጠምቀሃል? አዎ። አምነሃል? አዎ። ተጠምቀሃል? አዎ። ድነሃል ወይ ስንለው ድኛለሁ፣ እየዳንኩ ነው፣ እድናለሁ ብሎ ነው የመለሰው። ድኛለሁ የሚለውን ትምህርት ለምንድን ነው ድኛለሁ ማትለኝ ታዲያ? ያመነ የተጠመቀ ይድናል። ማርቆስ 16 ከኔ ጋር ሁሌ ትከራከራለህ። ይድናል ትላለህ። ሁለቱም ፈጽመሃል። እሺ ዛሬ ላንተ ስል እኔም ተጠምቄያለሁ ብዬ ልመንልህ። የተጠመቀ ያመነ ይድናል ብዬ ልመንልህ። ድነሃል ወይ ስለ አይ ቤተ ክርስቲያናችን እንደዚህ አታስተምርም ብሎናል። ስለዚህ አሁን ኢዮባ ጋር መስማት የምፈልገው ከሶታል፣ ወንድማችንን ከሶታል። አይ ቤተ ክርስቲያን ድነሃል ብላ ታስተምራለች ብሎ የሚለን ከሆነ ያንን ያሳየን፣ እኛ ይቅርታ ጠይቀን እንሄዳለን። በቃ ይሄ ነው አሁን እኔ ከኢዮባ የምፈልገው። ድኛለሁ ብሎ የሚናገር አቅም ካለው አሁን እዚህ ቦታ ላይ ይናገር። ሙሌም እኔም ይቅርታ እንጠይቀዋለን። ቤተ ክርስቲያን ብለው ስላስተማሩን እነሱ ቤተ ክርስቲያን ስላሉን ነው እኛ ቤተ ክርስቲያን ብለን የተናገርነው። ስለዚህ እኛ ይቅርታ እንጠይቃለን፣ እነሱም ቤተ ክርስቲያናቸውን ይቅርታ ይጠይቃሉ ማለት ነው። ከነሱ ስለተማርን ነው ባጭሩ። ስለዚህ ኢዮባ ቀጥል። ኢዮባ ማንም አሁን ማይክ እንዳይከፍት ዜድ አውርቷል። ኢዮባ ደግሞ
አሁን ዜድም ያለው ላይ አይ ቲንክ አንድ አይነት ስለሆነ ምን ትላለህ? ኦኬ ቴንክ ዩ። እዚህ ውስጥ ያላችሁ ኦርቶዶክሳውያን እስኪ ድነናል እያላችሁ ኮሜንት ላይ ያሳውቋቸው፣ ብዙዎች ስላልገባቸው ማለት ነው። ወደ መልሴ ልግባ። አሁን ዜድ መጨረሻ ላይ ካለው ልጀምርና እንደው ማነው አኬን ድናለሁ ብዬ ጠይቄው ነበረ። እርሱ ግን ድኛለሁ እየዳንኩ ነው ድናለሁ አለኝና ድኛለሁ አይሉም አለ። እኔ እንዴት እንደምትሰማ ባላቅም ድኛለሁ እየዳንኩ ነው ድናለሁ ማለት ድኛለሁ የሚለውን ያካትታል። የመጀመሪያዋ ቃል ድኛለሁ የምትል ስለሆነች ማለት ነውና እሱ ጋር በመሃል እንዳገባ እየመለስኩ ነው። አስተካክሎ መስማት ይፈልጋል። መጽሐፍ ቅዱስ ምን ያስተምረናል? ይኸው የኦርቶዶክሳዊን ትምህርት በደንብ አድርጋችሁ ስሙ። አጠር አድርጌ ነው የምነግራችሁ። ኦርቶዶክሳዊ ድህን ትምህርት የነገረ ድህነት ትምህርት ልክ ጳውሎስ እንደሚለው ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ በጸጋው ድናችኋል ከሥራ አይደለም ማንም እንዳይመካ ይላል። ስለዚህ ይኸው ድነናል። ጳውሎስ ግን ድናችኋል ወይም ድነናል ብቻ ሳይሆን ያለው ድህነትን ሂደታዊ አድርጎም ደግሞ ይናገራል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንዲህ አለ፣ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን አለ። ድነን ላለን አይደለም ያለው ለምንድን። አሁን ደግሞ ድህነትን ሂደታዊ ያደረገው ለእኛ የእግዚአብሔር ኃይል ነው አለ። ስለዚህ ድኛለሁ በቃ ብለህ የምታቆምበት ሳይሆን እየዳንኩ ነው ብለህ ወይንም ደግሞ ድህነት ውስጥ መሆንንም ትገልጻለህ። ኦኬ ጳውሎስ እሱም ብቻ ነው ያለው አይደለም። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ እንዲህ አለ፣ እርሱም ይህን ከሚያህል ሞት አዳነን። ስለዚህ ኢዮብ ድንሃል በደንብ አዳነን። ከዛስ አዳነን ብቻ ነው የሚለው አይደለም፣ ያድነንም አለ። አያችሁ፣ ምክንያቱም ጌታ ለፍርድ ይመጣል። የማቴዎስ ወንጌል ምዕራፍ 25 ላይ ጌታ ለፍርድ እንደሚመጣ በቀኝና በግራ አህዛብን ወይም ህዝቦችን ሁሉ እንደሚያቆም ይናገራል። ስለዚህ ህዝቦችን ሁሉ አቆሞ ምን ይሰጣል? ፍርድ። ጌታ ለእያንዳንዱ እንደየሥራው ያስረክበዋል። ሮሜ ምዕራፍ 2 ቁጥር 6 ላይ በጥቅስ ነው የምናወራው፣ በመጽሐፍ ቅዱስ ማስረጃነት ማለት ነው። ስለዚህ ጌታ በቀኝና በግራ ያሉትን ምን ይላቸዋል? በግራ ያሉትን እናንተ ርጉማን ከፊቴ ወግዱ ብሎ አለመስራታቸውን ሲነቅፍ፣ በቀኝ ያሉትን ደግሞ እናንተ አባቴ ብሩካን ብሎ በስራቸው ያመሰግናቸዋል። ይሄ ፕሮሰስ ነው ማለት ነው። አረባ ክል ጨርስ ዜድዬ ምን መሰለህ? አዎ እኔም ቁጥሩን ይዣለሁ የጻፍኩት። ዜድዬ የእግዚአብሔርን ቃል እሱም እያነበበው ስለሆነ እያስረዳ ስለሆነ የእሱን እንስማውና አንተ ደግሞ እሱ ካለው ላይ ልክ አይደለም የምትለውን ደግሞ ጊዜ እሰጥሃለሁ መናገር ትችላለህ። ግን ይጨርስና እሱ እዮባዬ በቻልከው መጠን ትንሽ አጠር አድርገውና ከዛ ዜድ ደግሞ ይቀጥል። አሳጥረዋለሁ። እሺ አሳጥረዋል። ባጭሩ ጨርሳታለኝ። ስለዚህ በነገራችን ላይ እንደው ድኛለሁ እየዳንኩ ነው ድናለሁ የሚለውን እንደ ስህተት አድርጎ ለመጥቀስ የሚሞክር ሰው ካለ የመጀመሪያው ፕሮቴስታንት ውስጥ ካሉ አሁን እንደው አዋቂ ከሚባሉ ስኮላር ይባላል ባላቅም ብቻ አዋቂ ከሚባሉት መካከል ጳውሎስ ፍቃዱን አሳያችኋለሁ። ትክክለኛው የነገረ ድህነት ትምህርት ድኛለሁ እየዳንኩ ነው እድናለሁ ነው ብሎ የገለጸበትን ማለት ነው። ኦኬ ወደኛው ትምህርት ስንመለስ ድነናል፣ ከሞት አምልጠናል፣ በጌታ በኢየሱስ ክርስቶስ የመስቀል ሥራ አምነን ተጠምቀን ወደ አካሉ ገብተናል። ድህነታችንን እየፈጸምን ደግሞ እንሄዳለን። ጳውሎስ በየዕለቱ የየራሳችንን መዳን መፈጸም እንዳለብን ስለነገረን፣ ከዛስ ማቴዎስ ወንጌል ምዕራፍ 24 ላይ ደግሞ እስከ መጨረሻ የጸና እርሱ ይድናል ይላል። ስለዚህ አምነ ባለው ደግሞ በክርስቶስ አካል ውስጥ በቤተ ክርስቲያን ውስጥ ሆነ ብትጸና ትድናለህ። ስለዚህ ድኛለሁ እየዳንኩ ነው እድናለሁ እላለሁ። እስካሁን ጥቅስን የጠቀስኩት ይኸው ጨርሻለሁ። እሺ ተባረክ ዮባዬ፣ በጣም እናመሰግናለን። አክብረም ስለመጣት እናመሰግናለን። ዜድዬም ቴንኪው ስለመጣ። ሜቢ ዜድ ሲሳይ ሙለት አላችሁ ቃሉም አላችሁ ወንጌል አማኝ ስለሆናችሁ አንዳችሁ ተስማምታችሁ ዜድ የሚናገር ካላችሁ ሀሳቡ ላይ የጠቀሳቸው ጥቅስ ላይ ፕሮሰስ ነው ያለው ላይ አይ እሱ እንደሱ አይደለም የሚለው ላይ ማውራት ትችላላችሁ። ዜድ መጀመሪያ አንተ ማውራት ከፈለክ እድሉን ሰጣለሁ ከአንተ ጋር ስለነበር። እሺ ፖሊ፣ አይ እኔ ዋና የገባሁት ያው ኢዮብ ሁልጊዜ ሀሳብ ማስቀየር ሀሳቡ እንትኑ ስለሆነ በጣም ጥሩ ጥያቄ ጠይቃል። እሱን ጥያቄ አይሰማኝም። ኦኬ አይሰማም? አሁን ይሰማሃል? አይ በጣም ጥሩ ጥያቄ ጠይቀሃል። አንተ የጠየቀው ጥያቄ ለሁለቱም ለወንጌላውያኑም ለኦርቶዶክስ ቤተክርስቲያን አማኞችም
ለሁለቱም ጥሩ ጥያቄ ይጠይቃል። በኢየሱስ ክርስቶስ ማመናችሁ የመዳን ኮንፊደንስ ሰጥቷችኋል ወይ ብለህ ጠይቃል። በጣም ጥሩ ጥያቄ ነው። ይህን ጥያቄ ሁለቱም ወገኖች እንዲይዙ ትፈልጋለሁ። እኔ ቸርች እየገባው ስለሆነ ይህንን ማድረግ እንዳትረሱ ነው አንደኛው። ሁለተኛው የኢዮባ አሁን የተናገራቸው ነገሮች ላይ በቃላት መናገር ላይ ማንም እንደ ኦርቶዶክሳውያን ወንድሞቻችን የለም። አሁንም ደግሜ ይሄንን እላለሁ። በቃላት ጊዜ መታችሁ ድነናል ወይ ድናችኋል ወይ ተብላችሁ ስትጠየቁ ይኸው አሁን እንደምትለው መጀመሪያ ድኛለሁ ብለህ ታስቀምጣለህ። ለምን? ከኛ ከወንጌላውያኑ ድኛለሁ ከሚለው ጋራ ተቃርኖ ለመስራት ስለምትፈልጉ ማለት ነው። መጽሐፍ ቅዱሱ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ከሙሴ ጋራ ሙሴ በምድረ በዳ እባብን ከመስቀሉ ጋራ ዮሐንስ አያይዞ ያመነበት ይድን ዘንድ የዘላለም ሕይወት ያገኝ ዘንድ የሰው ልጅ ሊሰቀል ይገባዋል፣ ሙሴ በምድረ በዳ እባብን እንደሰቀለ ካለ በኋላ በእርሱ የሚያምን የዘላለም ሕይወት አለ። እሱ ካላመነ ነው። ቁጥር 18 ላይ ስንመለከት ያላመነ ይላል፣ ያመነ ከፍርድ ነፃ ሆኗል። ያላመነ ግን በልጁ ስላላመነ አሁን ተፈርዶበታል ይላል። ፍርዱ አሁን ከሆነ ድነትም አሁን ነው ማለት ነው። ለምን? ሰውየው አሁን ከሚለው የፍርድ ስርዓት ውስጥ በማመኑ ከወጣ ድነት አግኝቷል ማለት ነው። ይሄ ደግሞ ከስራ ነው ወይ? አይደለም። እኛ ከምናሳየው ፐርፎርማንስ ነው? አይደለም። እንዴት ነው? እንዲያው በጸጋው ነው። እንዴት ነው? በሮሜ ምዕራፍ 10 ቁጥር 10 ላይ እንደተጻፈ ሰው በልቡ አምኖ በአፉ መስክሮ ይጸድቃል ይድናል ይላል መጽሐፍ ቅዱስ። ከኛ የሚጠበቀው ማመን ነው፣ በእምነት ማመን ነው። ያ ደግሞ ምን ያመጣል? የዘላለም ሕይወት ያመጣል። የዘላለም ልጅነትን፣ ዳግም መወለድን፣ አዲስ ሰው መሆንን፣ አዲስ ፍጥረት መሆንን ያመጣል። ስለዚህ ድነት ፕሮሰስ አይደለም። ሰው ድኖ መስራት አለበት። የስ የዳናውን ነገር ማሳየት አለበት። የስ ሕይወቱ የታደሰው ሕይወቱ በታደሰበት በዛ መልክ መታየት አለበት። እውነት ነው። በዚህ እንስማማለን። የወንጌል አማኞችን በዚህ እናምናለን። በድህነታችን ላይ ግን ስራችን የሚያመጣው አንድ ነገር የለም። ኦርቶዶክሳውያኑ ስራን አብሮ ስለሚያያይዙት ከድህነት ጋር አብሮ ስለሚያያይዙት እነሱ ድነናል ሲሉ እዛ ጋር ስታፕ ማድረግ አለባቸው። ለምን? እርግጠኛ ስለማይሆኑ ምን ማድረግ ስላለባቸው ያንን ነገር በስራ ማገዝ ስላለባቸው ደህንነታቸውን በስራቸው አግዘው መግባት ስላለባቸው። ስለዚህ የነሱ ትልቁ እንትን ምንድን ነው? የያዕቆብ መጽሐፍ አጉል ትርጉም ተሰጥቶት ሁልጊዜ አዚፍ ያንን ጽድቅ ያደረገ የትኛው ጽድቅ እንደሆነም አላቅም። ከክርስቶስ ኢየሱስ ደም ጋር የሚገናኝ ከክርስቶስ ኢየሱስ ደም ጋር የሚወዳደር ከቀራኔው ሥራ ጋር የሚወዳደር ከቤዛነቱ ጋር እኩል ተሰፍቶልን ለእኔና ለእናንተ እኩል ዋጋ ሰጥቶን ወደ ላይ የሚያስገባን ደም የትኛው እንደሆነም አይገባኝ ማነው ሥራ የትኛው እንደሆነም አይገባኝም። ግን ምንድን ነው ሥራ ያልሰራ ምን መንግሥተ ሰማያትን አያገኝም፣ ድነት የለውም። እዚህ ጋር ድኛለሁ ይላል፣ እዚህ ጋር ደግሞ ሥራዬ እንትኔ እየተቆጠረ አልገባም ይላል። አሁንም ደግሜ ልበል፣ ስራ አያስፈልግም ወይ አላልኩም። የድነታችን ማረጋገጫ ስለሆነ ስራችን ነው ግን ያዳነን አይደለም። ስለ ዳንን ነው የምንሰራው። ይሄ ነው ዋናው ነገር። እንዲሰመርበት የፈለኩት ይሄ ነው። ኦርቶዶክሳውያኑ ስራ ከመስራት አንጻር ስለሆነ ድህነትን የሚያዩት እየዳንኩ ነው እድናለሁ የሚሉት ሁለቱን ወሳኝ ድኛለሁ ከሚሉት በኋላ የመጡትን እየዳንኩ ነው እድናለሁ የሚሉትን ሐሳቦች የያዙት ስራ የሚለው ስለሆነ የትኛው ስራ ነው የሚያስገባቸው የሚለውን ከሙሌ ጋራ ቀጥሉ። ተባረኩልኝ። እሺ ዜድ የጠቀስከው ጥቅስ ላወራው ምላሽ መስጠት ፈልጋለሁ። እሱንም አብራት አንድ ሰው ይቅርታ፣ ሁላችሁም በጣም ይቅርታ። እዮባ አሁን ዜድ በተናገረው ላይ 30 ሰከንድ እንዳያልፍ፣ ምክንያቱም አካሄድ መኖር ስላለበት ማለት ነው። ቀጣይ በደንብ መስማት በደንብ ማዳመጥ ስለምንፈልግ ማለት ነው። እዮባም ስለዚህ ምላሽ አትስጥ ነው የምትለኝ? አይ ትሰጣለህ እኮ ስጥ እኮ ነው ስጥና ከዛ እንዴት እንደምንሄድ እነግርሃለሁ ነው የምልህ። አሁን ስጥ እሱ ያለው ቴንክ ዩ። አንተ ከንቱ ሰው
እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። ያዕቆብ ነው ይሄን የሚለው። እምነትን ከስራ ስትለይ ከንቱ ነው ይላል። ከዛስ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። እና ስራን ዜድ እንደሚያናንቀው አይደለም። እውነት ለመናገር ያዕቆብ ላይ ያለውን ይኸው ምንም እኔ ሳይንሳዊ ማድረግ አይጠበቅብኝም። በቀጥታ ነው መጽሐፉ የሚናገረው። ሁለተኛ ነገር ደግሞ ምን አለ? ድኛለሁ የሚሉት ራሱ እንደው ከኛ ጋር እንትን ለማለት ነው አለ። እውነት ለመናገር አሁን የኛን መዳን የፈለገ ሰው ድኛለሁ ስል ሊደሰት ነው የሚገባው አይደል? ድኛለሁ ስል እሱ ይከፋዋል። እሱ ለኔ ጥያቄ ምልክት ነው። እንዲናርግና ኢዮባ ወንድም ይቅርታ፣ በጣም ምን መሰል በጣም ይቅርታ። ግን ትኩረታችንን ሁላችንም ይሄ ለሁላችንም ለእኔም ጭምር እኔም ስሳሳት እንዲያታርግ ብትሉኝ ታላላቆቼ ናችሁ እሰማችኋለሁ። አሁን ግን ለምሳሌ ያዕቆብን ጠቅሳል። ኢዮባዬ 2 ደቂቃ 1 ደቂቃ እንይዝና እሱን ታብራራለህ። ከዛ ሙለታ ደግሞ እሱ ላይ ኖ ልክ አይደላችሁም እንዲህ ነው የሚልስ፣ አንተ ደግሞ ኢዮባ ፕሮቴስታንት ኖ እሱ ላይ ልክ አይደላችሁም ብለህ ሀሳብ ሰጥተን በስርዓት ተነጋግረን ብንሄድ ጥሩ ይመስለኛል። ማንንም ሰው ደግሞ እንትን አንበል፣ ሁላችን እንኳን ባለ ማንንም ሰው ሀሳቡ ላይ እናወራ። ኦርቶዶክስ እንዲህ ታስተምራለች ከሆነ እሷ ሀሳብ ላይ ብናወራ መልካም ነው። ከይህን ከመጀመሪያ በፊት ሲሳይ አይ ቲንክ ማይክ ከፍታልና ምትለኝ በደቂቃ ይሁን ፖል በደቂቃ ይሁን ፌር ለመሆን ማለት ነው። ፌር ለመሆን በደቂቃ ይሁን ለኢዮብም ደቂቃ ተሰጥቶት ተተምኖ 2 ይሁን 3 ደቂቃ ብቻ ደቂቃ ይሰጠንና ሐሳባችን እናቀርባለን። ከዛ ጥያቄ መጠየቅ ባለብን ሰዓት ደግሞ እንጠይቃለን። መጀመሪያ እሱ በፈለገው ሪፍሌክት ያደርጋል። መዳን ምን በተመለከተ እኔም መዳን በተመለከተ ወይ ደግሞ አንድ ጥቅስ ላይ ከሆነም እዛ ጥቅስ ላይ እንድናወራ እንችላለን። መዳን በተመለከተ እኔም ሪፍሌክት አደርጋለሁ፣ ኢዮብም ያደርጋል። ከዛ ጥያቄ ይኖረዋል፣ እኔም ጠይቃለሁ። ከዛ አጠቃለን እንጨርሳለን። እንደዛ ይሻላል አይሻልም? ኢዮባ ይቻላል። ግን ያው እንግዲህ እኔ ትምህርት ላይ በጣም ያው ብዙም ባልሆን መጠንቀቅ ፈልጋለሁና የሙለታ እምነት እና እዚህ ጋር ያላችሁ እምነት አንድ ነው። እሱን አገረደነት ላይ እሱን ተው፣ አያገባህም። እሱን ምንም አሁን አንተ ነው አያገባህም። ምን አመጣው? ልወያይ እያወራን ያለ ነው ካንተ ጋር ነው፣ ኦርቶዶክሳውያን ጋር ነው። ስለሌላው አይመለከትም። አሁን ለምሳሌ ሙሌ ሁለታችሁ እያወራችሁ ነው። ዜድም እያወራ ነው፣ አንተም እያወራህ ነው። አይ አንተ እሱ አያገባህም። አያገባህም አትበለኝ። መወያየት አልፈልግም። ኧረ ፈልጌያለሁ። ስለዚህ ተወያያት። ሌላ ጸብ ዘራለሁ ብለህ ከሆነ አንተ በምትለኩሰው ሰዓት እምነት ምንድን ነው ማለት ጸብ ነው ያለህ ማን ነው? አይ ሙለታ የሚያምነው ምናምን ለእኔ ተወኝና ሀሳቡ ላይ ብቻ ሪፍሌክት አድርግ። ሀሳቡ ላይ ስንት ደቂቃ እንያዝ፣ በዛ ላይ ምን እናርግ፣ እንወያይ በጨዋ ደንብ ማለት ነው። ግን በኢየሱስ ያለ ማዳኝነት እኮ አታምንም። እኔ አሁን ከሌሎቹ ጋር ባወራ ይሻለኛል እኮ። አንዴ እባካችሁ ይቅርታ፣ እባካችሁ እኔ አሁን እዚህ ጋር ቃሉ ላይ ፍቻችሁን ምን ትላላችሁ የሚለውን እሱ ላይ ነው መማር የፈለግነው። እኔ የሆነ ያለኝን እይታ ምናምን አለ። እኔ የምትነግሩንን ቃል ለመማር ለመስማት ቃሉ ላይ ፎከስ አድርገን ማለት ሌላ ቦታ ምናልባት ሜቢ ስትገናኙ ስለ እንደዚህ አይነት ነገር መወያየት ትችላላችሁ። እኔ ጋር ግን እባካችሁን ትምህርቱን ስለሆነ የምንፈልገው ትምህርቱ ላይ አሁን ለምሳሌ ኢዮባ ያዕቆብን ጠቅሳል። እሷን 2 ደቂቃ ሰጥህና ያንተ ትፈታል፣ ሙለታም ይፈታል። ከዛ በኋላ አንዳንድ ጥያቄ እንጠያየቅ ከተባለ ትጠይቅና ትመልሳል። ከዛ በኋላ በቃ በሰላም በፍቅር እንትን ማለት እንችላልና ሆሊ አንተ እኮ ጥሩ እኮ ነው። እኔ እኮ ሐሳብን እኮ ተረድቻለሁም አከብራለሁ። ግን ለምሳሌ አንተ እንዴት ትድናለህ ብዬ ብልህ አምኜ ትላለህ። ሙለታ ግን ማመን ራሱ ቅድመ ውሳኔ ነው የሚለው ተወስኖ ብሎ ታምኖ ነው የሚለውና ተወያይ። መወያየት ካለብህ ተወያይ። አንተ አይደለህም መርጠህ እንትን የምትለው። ከኔ ጋር መወያየት ከፈለክ ተወያይ፣ ካልፈለክ ግን ያው እንግዲህ እኛ እንዲሁም እንደናንተ አለንም አክብረን ነው የምናወራችሁ። አንተ እኔ በላይ ማናችሁ እንዳስወጣኝ ከቤታችሁ ቀጥል። ለማንኛውም ስለዚህ አሁን ስንት ደቂቃ እናውራ? እኔ ካወራን በኋላ ጥያቄ መጠያየቅ እንችላለን። እኔ መጀመሪያ የምፈልገው ሙሌዬ፣ ቆይ ዮባዬ፣ አሁን ያዕቆብን የጠቀሳችሁታል። እሱ ካለ ጋር ከመሄዳችን በፊት ፖል ሶሪ ሙለታ አሁን አንደኛ ሚካኤል ያለው የቅድሙ መልሳችሁታል። እኛ ነገረ ድነት ላይ
ኢዮብ ሶሪ የተለየ ነገር ያለው የለውም። ሙለታ ግን አሁን የሚያነሳቸው ነገሮች ኮንቴክስቹዋል ይዘቱና ቢብሊካል ባክግራውንዱ ስለ ድነት የሚያወራው አይደለም። አንድ ጥቅስ ማለት የሆነች ቦታ ላይ ነጥለ የምታወጣው ነገር አይደለም። ኢዮባ አንተም አስተውለህ ብትጠቀም ሞር ትምህርት ላይ ይጠነቀቃለሁ ስትል ገርሞኛል። ምናልባት ነቀጥዬ በተራዬ አውራ ይሆናል። ስለዚህ ሙለታ ሞር ኦፍ ግን ፎከስ አድርገህ ከኋላ ያሉ ወደ 500 የሚጠጋ ሰው ውጭ ያለ ዝም አለን በቅንነት እናየው ዘንድ ኮንቴክስቹዋል ይዘቱን መሬት ብታስረግጥልን ቀጥዬን እስካወራም ድረስ አሁን አንተ ከንቱ ሰው የሚለው የያዕቆብ መልእክት እንዴት ሆኖ ወደ ድነት እንደመጣ እኔ ከሱ ልማር ወዳለሁ። ባይብል ታውቃለህ፣ የሚያውኳችሁ ይቆረጡ ስል አንገት እያለ አይደለም። ይቅርታ እንግዲህ ካነሳን አይቀር በደረጃችን ማውራት ስላለብን የሚያውኳችሁ ይቆረጡ የሚለውን ትጠቀም ትችላለህ አንተ ምናልባት በዚህ ይዘት። ስለዚህ ሼም የሆኑ ቃላቶች አሉ። የሚያውካችሁ ይቆረጡ እያለ ያለው ስለ ግርዛት እንጂ ስለ አንገት አይደለም። እባክህን ሙለታ በዚህ ኮንቴክስቹዋል ነገር ብትሰራው፣ ካልሆነ ኮንቴክስቹዋል ነገሩን እንድሰራው እድል ትሰጠኛለህ። ሲስ እንደው በዚህ ያክል ሀሳብ ካለ ራስህ ብትቀጥል አይሻልም? እንደው አሁን ምን ብለህ ተናግረሃል? እንደው በድህነት ላይ ልዩነት እንኳን የለንም ማለትና አሁን የራስህንም ትምህርት አለማወቅ ይሆናል እንጂ እዚህ ጋር ያሉትን ሁሉ የተለያየ ትምህርት አሳይ ይችላል። ኢዮባይ ይቅርታ፣ የኔ ጥፋት። ሚዩት ማድረግ ጀመራችሁ? እባካችሁን ሞዴሬተር አይ ቲንክ ሁሉንም ወይ እንትን ልበል ሚዩት አታርጉ። ሲሳይ ካወራ በኋላ እኮ ለሲሳይ እኮ ነው ምላሽ የሰጠሁት እኔ እኮ። እሱ ልክ ሲያወራ ዝም ትሉና ኢዮብ እናንተ ነው ወይ ውይይቱን ለምን የፈራው? አንዴ ሙሌ ሲሳይ አትግባ በእናትህ ሙሌ አንዴ ኧረ አንዴ ሲሳይ ቆይ በቃ እሺ ቆይ እሺ አንዴ ስማኝ ሙሌ አንዴ ስማኝ እኔ ደቂቃ ይሰጠንና እናውራ። ለምን የፈራው አንዴ ቆይ እሺ ያልኩህ እኮ እንዴ ምን ሆነ ነው? እሺ እኮ ነው ያልኩህ። ደቂቃ ይወሰንና ወደ ውይይቱ እንግባ። ሲሳይ ሲያወራ ዝም ብዬ ሳዳምጥ ነበር። ሙለታም ሲያወራ አልገባውም በመሃል። ልክ ግን የማውራት ሲጀምር ሚውት ታደርጉኛላችሁ፣ ሁላችሁም ላይ ተከፍታላችሁ። ያ መሆን የለበትም። ኢዮባ 30 ሰከንድ ሰጣለሁ። ሲሳይ ስላወራ ሲሳይ ያወራው ላይ ፌር እንዲሆን 30 ሰከንድ ታወራና ከዛ ወደ ትምህርቱ እንገባለን። 30 ሰከንድም አልፈጅ። ቴንኪው በጣም ፖል። በቃ አሁን ያወራው ልዩነት የለንም ያለው ትምህርቱን ስለማያውቅ ነው። በደንብ አድርጎ ልዩነት አለ። እዚሁ ጋርም ጠቅሼዋለሁ። ሁለተኛ ያዕቆብ መልእክት ላይ እንደው እንዴት ሆኖ አለ ለሱ ትምህርት ስላልተመቸው ሉተር እንዳለው ገለባ መልእክት ለማለት ካልፈለገ በቀር መልእክቱ በጣም ግልጽ ነው። ጨርሻለሁ። እሺ አንዴ አካሄድ እባካችሁ ይቅርታ እኔ ያልኩት ከሞለታ ጋር እንጂ ከኢዮብ ጋር አይደለም። የድነት ልዩነት የለኝም ያልኩት ቅድም ያነሳ ሲሲዬ ያልኩ። እሺ እባካችሁን ማለት ሁለቱ ይጨርሱ። ተቃጠላል። ፖልዬ ምን አድርግ መሰለህ እንትን አሁን ኢዮብንም ሙሌንም መጠየቅ የምፈልገው ያዕቆብ መልእክት አጠይቀንም እኛ ራሳችን ልንወያይ ስለሆነ ያንተን ጥያቄ አናስተናግድም። አንድ ጊዜ ፕሊዝ አትረብሽ። አይ ኖ እንወያይ ነው እድል የተሰጠን እንጂ አንተን ጥያቄ እንድናስተናግድ አይደለም። ወይ ራስን ችለህ ተወያይ ወይ ደግሞ ይታርጋ አዳምጥ። ይሄ የወንጌላውያን ቤት ነው፣ አትረብሽ። የአንተ ቤት ስለሆነ እንደፈለክ ትሆናለህ ማለት አይደለም። አቅሙ ካለ ግባ ተወያይ፣ ያለበለዚያ ቁጭ በል። አትረብሽ። እኔ ቁጭ ብዬ ይኸው ላሳየ የቸርች በር ላይ ቁጭ ብዬ ነው እያወራሁ ያለሁት። ልገባ ብዬ ያንተ እንትን ስለያዘኝ ያ የኔ ቢዝነስ አይደለም። ከፈለክ ግባ፣ ከፈለክ ተመለስ። ውይይቱ ላይ ነው እኔ ትኩረት ማድረግ። እሱ እኮ አይመለከተኝም ብሮ። እኔ የሚመለከተኝ ውይይቱን አሁን ተወያይ ወይ ዝም በል። ወደ ውይይቱ እንሂድ። ሌላ ምክንያት እንዳይፈጠር ወደ ውይይቱ እንሂድ። ጥሩ ሙሌ እንግባ። ማለት ከእናንተ የተሻለ ሆኜ አይደለም፣ ግን ቢያንስ ሆስት ስለሆንኩ አክብራችሁን ሳይሆን ጀስት ዝም ብላችሁ አካሄዱን ማለት ለመማርም ለራሴም ለሌላም ሰው እንዲማር ስለሆነ እባካችሁን በፍቅር እንድንወያይ አንዳንዴ ብትሰሙኝ ደስ ይለኛል። ማለት በቃ ወደ ሀሳቡን እንግባና በአጠቃላይ የምነግራችሁ ማንንም ሰው ስም አንጥራ፣ ማንንም አንንቀፍ። ትምህርቱ ላይ ብቻ ደስ የሚል አሁን ኢዮባ አወራ። ከዛ ሙለታም አሁን ደግሞ ያወራል ቃሉ ላይ፣ ዜድም ቅድም ቃሉ ላይ እንዳወራኸው እንደዛ ደስ የሚል ቃሉ ላይ ብቻ እናወራ። ከዛ ግዴታ መስማማት የለብንም። ሀሳባችሁን ታቀረ ጥያቄ ደግሞ ትጠያየቃላችሁ። እንዲህ ብለህ ነበር ብላችሁ መጠያየቂያ ጊዜ እሰጣችኋለሁ። ስለዚህ ጊዜ አንፍጭ። አሁን 2 ደቂቃ
ያዕቆብ ላይ ነው እኔ ጥያቄ የተፈጠረብኝና ያ ከድህነት ጋር ይገናኛል ብለናል ኢዮባ። እሱ ላይ 2 ደቂቃ ሰጥና ታብራራለህ። ከዛ ሙለታ ደግሞ እሱ ላይ 2 ደቂቃ ሰጥሃለሁ። ከዛ አንዳንድ ጥያቄ ትጠያየቃላችሁ ማለት ነው። ከዛ ትመልሳላችሁ። ጥያቄው እኔ ስትጠይቁ ከገባኝ ጥያቄው ፖይንቱ ላይ ካልተመለሰልኝ እኔ ልጠይቅ እችላለሁ። ፖሊዬ እንደዚህ ብናደርግ ይሻላል። የመዳን መንገድ የሚለውን እሱ እኔ ያዕቆብ ላይም እናነሳለን። የመዳን መንገድ ሲባል ያዕቆብ ያነሳል፣ ኢዮብም ግን ሳናጥር ከፈለገ በዛም እንወያያለን። ግን የመዳን መንገድ ሰው እንዴት ይድናል የሚለው ላይ እናውራና ደቂቃ እችን 2 ደቂቃ አውርተን ወደ ዛኛውን እንግባ። አዎ በየተራ እያንዳንዱ ብናወራበት ይሻላል። 1 ደቂቃ የሚሆን ካላችሁ ይቻላል፣ ከበዛ ይቻላል። በቃ ኢዮብ ሐሳብ 1 ደቂቃ 2 ደቂቃ ኢዮብና ሙለታ ተስማሙ። ሐሳብ ይስጥበት። ኢዮባ ምን ትላለህ? 2 ደቂቃ 1 ደቂቃ ይበቃል። ይመቸኛል። እሺ፣ ስለዚህ በደንብ ሐሳብ ሜቢ ከጨረሳችሁ ማቆም ስለምን 2 ደቂቃ ላድርገውና ኢዮባዬ ቀጥል። ኦኬ፣ እኔ ልቀጥል። ጥሩ። እሺ፣ እንግዲህ ከቁጥር 14 ላይ ምን ይላል መሰላችሁ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። ስለዚህ የሚያወራው ስለምንድን ነው? ስለ ድህነት ነው። እምነትን ለድህነት ብሎ ፕሮቴስታንቶች እንደሚጠቅሱ ታውቃላችሁ። መጽሐፍ ቅዱስም ይጠቅሰዋል። እምነት ላይ ግን ብዙ ብቻ የሚልን ከተው ዶክትሪን ሰርተዋል። ስለዚህ እምነትን ለድህነት ካልክ ቀጥሎ የተጠቀሰው እሱ ግን ለድህነት አይደለም ልትል አትችልም። ለምን ሲባል መጽሐፍ ቅዱስ ላይ እንደፈለገ መዘ የምትፈልገውን ትተህ አይነት ፍቺ መጽሐፉም አይፈቅድልህም። እንዲህ አይነት ፍቺም በቤተክርስቲያን ታሪክ የለም ማለት ነው። የግል መፍታት መጽሐፍ ቅዱሳዊም አይደለም እንደ ግልህ የሚል ነገር። ስለዚህ ምን ይላል? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው የሞተ ነው። ከዛን ዝቅ ይላል። ደቂቃው አጭር ስለሆነች ወደታች ልውረድና አንድ ነገር ላሳያችሁ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጡማል ይላል። ስለዚህ እምነትህ መልካም ነው። በነገራችን ላይ እምነት አያድንም አላልንም። እምነት ብቻ ብሎ በብቻ ማጠር ነው ስህተት ብለን የምንለው። ኦኬ፣ አጋንንት ያምናል፣ አንተም ታምናለህ፣ ያው ነው፣ ጥሩ ነው። ግን ከአጋንንት የምትለየው በምንድን ነው? እምነት ብቻ ካልክ በምን ትለያለህ? በምንም። መጽሐፍ ቅዱስ ግን ሰው ከአጋንንት መለየት እንዳለበት ሲያስተምር ምን አለ መሰላችሁ? አንተ ከንቱ ሰው ይላል። ከንቱ ብሎ ነው የሚወቅሰው። በነገራችን ላይ ምግባር ላይ ወይም ስራ ላይ የሚወላውልን ሰው እምነት ከስራ ተለይቶ የሞተ መሆኑ ልታውቅ ትወዳለህን? የሞተ ነገር ሊያድን አይችልም። አብሮ ሙት ነው የሚያደርገው ወይም በድን ነው የሚያደርግ። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? ስለዚህ እምነትና ስራ አብሮ ይደረጋል። እኛም እንደዛ እናምናለን። ቁጥር 24 እንዲህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እምነትና ብቻ የተያዙት እዚህ ጋር ነው። እዚህም ጋር ግን ፕሮቴስታንታዊ ትምህርትን አፈርሶ ነው የሚጀምረው። ምን ብሎ? እምነት ብቻ ሳይሆን ይላል በስራ እንዲጸድቅ ታያላችሁ። እሺ ሙለታ ወንድሜ ቀጥል። አሁን ደግሞ አንተ ጀምር በለኝ ስትዘጋጅ። ኦኬ ጀምረው። ኦኬ ምንድነው የሚለው የያዕቆብ መልእክት ላይ ግልጽ የሆነ ነገር ወንድሞች ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል። እምነቱ ሊያድነው ይችላልን? ወንድሙ ወይም እህቱ ራቁታቸው ቢሆኑ ይላል። አሁን ከምን ጋር ነው እያገናኘ ያለው? ኦኬ ምንድነው እያለ ያለው? ወንድሙ ወይም እህቱ ራቁታቸው ቢሆኑ ይላል። የዕለት ምግብ ግን ቢያጡ ከናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልግን ባሰጧቸው ምን ይጠቅማቸዋል አለ። ሙድ ብትይዝ ማለት ነው። ለምሳሌ ተርበዋል፣ እሳት ሙቅ ጥገብ። ሰው እሳት ሙቆ ሊጠግብ አይችልም። እሳት ሙቅ ጥገብም ቢላቸው ለሰውነት የሚያስፈልጋቸውን ባሰጧቸው ምን ይጠቅማቸዋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው አለ። ስለዚህ እምነት እዚህ ጋር ያዕቆብ እያወራ ያለው ስለምንድን ነው ከተባለ ግልጽ በሆነ መንገድ አንድ ሰው ሕያው የሆነ እምነት ያለው እንደሆነ ያፈራል፣ የሞተ እምነት ያለው እንደሆነ አያፈራም።
ምን ሊል ይችላል? በወንድሞቹ ላይ ሙድ ሊይዝ ይችላል። ምን ሊል ማለት ነው? በቃ እሳት ሂዱ፣ እሳት ሙቁ፣ ጥገቡ ብሎ ሙድ ይይዛል። ይህንን ደግሞ መጽሐፍ ቅዱስ በአንደኛ ዮሐንስ ላይ በግልጽ ቦታ እንደዚህ ብሎ አስቀምጧል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 10 ጀምሮ የእግዚአብሔር ልጆችና የዲያብሎስ ልጆች የሆኑ በዚህ ይታወቃሉ አለ። ስለዚህ የእግዚአብሔር ልጅ ሆነ ኃጢአት አያደርግም፣ ኃጢአት ሊያደርግ አይችልም። ዘሩ በእርሱ ውስጥ ይኖራልና ከእግዚአብሔር ስለተወለደ ኃጢአት ሊያደርግ አይችልም አለ። ስለምን ኃጢአት ነው የሚያወራው ግን ስንል ጽድቅን የሚያደርግ ወንድሙን የሚጠላ ነፍሰ ገዳይ ነው አለ። ስለዚህ ወንድሞችን ስለመውደድ ሲያስተምር ወንድሞችን ውደዷልና ደቂቃ ስለሌለኝ በመጨረሻ ግን ቁጥር 17 አካባቢ ከ15 ጀምሮ የዚህ ዓለም ገንዘብ ያለው ወንድሙን አጥቶ ግን ያራራለት ምን ሊጠቅመው ይችላል? ምን ሊጠቅመው ይችላል አለ። ስለዚህ የዚህ ዓለም ገንዘብ የእግዚአብሔር ፍቅር በእርሱ እንዴት ይኖራል ነው የሚለው። ስለዚህ እግዚአብሔር ፍቅር በእርሱ የለም። ፍቅር ወንድምህን መጥላት እግዚአብሔራዊ ባህሪ አይደለም። ስለዚህ አንተ እግዚአብሔራዊ ባህሪ ካለ ከእግዚአብሔር ከተወለድክ ወንድምህን መውደድ ትችላለህ ለማለት ነው። ያው ደቂቃ ስለጨረስኩ ምንም። እሺ አሁን ጥያቄ ነው የምትሰጡኝ ለነሱ ስጧቸው። እነሱ ለአገልጋዮች እኔ ምንም እየሰራሁ ስላልሆነ ለነሱ ስጧቸው። ስለሰጣችሁኝ ግን አመሰግናለሁ። መልሼ ለነሱ ስለምሰጥ ማለት ነው። ተባረኩ። አሁን ኢዮባ አንድ ጥያቄ ትጠይቃለህ፣ ሙለታን ማለት ነው። ከዛ በአንድ ደቂቃ ውስጥ ይመልስልሃል። ስፔሲፊክ አድርገህ ትጠይቀዋለህ። ካቀረብከው ላይ እዚህ ጋር ልክ አይደለህም ወይ ደግሞ ከተናገረው ላይ ማትስማማው ካለ ወይም ከተናገረው ላይ ልክ አይደለም ብለህ የምታስበው ነገር ካለ መጠየቅ ትችላለህ። አንድ ደቂቃ አለ። ጠይቅና ኦኬ። ቁጥር 14 ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል። እምነቱ ለድህነት ነው ሙለታ? ያወራ ያለው ስለ ሞተ እምነት እንጂ ስራ ስለሌለው እምነት እንጂ አጠቃላይ በክርስቶስ ኢየሱስ ስለማመን አይደለም እያወራ ያለው። ሕያው ስለሆነና ስለሞተ ስለዚህ እምነቱ የድህነት ነው ወይ ነው ጥያቄ ግን እያወራ ያለው ስለ ሞተ እና ስለ ሕያው እምነት ነው። እምነት ኑሮት ስራ የሌለው በራሱ እምነቱ ምንድነው? ሙት ነው። የኔ ጥያቄ እሱ አይደለም። ስለዚህ ሙት የሆነ እምነቱ የድህነትን የሚመለከት ነው ወይ? ስለ ድህነት ነው ወይ እምነቱ? እንደዛ አይደለም። ታዲያ ምንድነው የሚያምነው? ስማኛ የሚያምነው አሁን ምንድነው የሚለው? አንድ ሰው እምነት ቢኖረው ነገር ግን እምነቱ ሕያው ባይሆን ሙት ቢሆን እምነት አለኝ ይላል ባፉ። እምነቱ ለድህነት ነው ወይ ነው የኔ ጥያቄ። ከስራ ተነጠለ አልተነጠለ አይደለም የኔ ጥያቄ። እምነቱ ለድህነት ነው ወይስ አይደለም? በክርስቶስ ኢየሱስ ማመን ስለ ድህነት ነው፣ የድህነት ነው። ኦኬ በጣም ጥሩ። ክፍሉ ስለ ድህነት አያወራም ሲባል ስለነበረ ቅድም ቴንኪዩ ተመልሶልኛል። ከዛ ቁጥር ቀጥሎ ምን ይላል? ከስራ ከተለየ ግን የሞተ ነው ይላል። ከስራ የተለየ እምነት በራሱ የሞተ ነው። ከስራ የተለየ እምነት ነው የሞተ የሚሆነው። ምክንያቱም የድህነት የሆነው እምነት በስራ እንዴት ሊመዘን ይችላል? አዎ ቴንኪዩ። አሁን አንድ እምነት የሞተ ከሆነ ስራ ሊያፈራ አይችልም። ሕያው ከሆነ ግን ያፈራል። በምንድን ነው የሚታወቀው? ግን በስራው ነው የሚታወቀው ነው ሙትና ሕያው መሆኑ። ስለዚህ አይለያይም ማለት ነው ለድህነት እምነትና ስራ? አይ ይለያያል እንጂ ያመነ ሰው እምነቱ ሕያው የሆነ ሰው አይሰራም አልከኝ እኮ ከተለያየ። አይሰራም አይደለም ያልኩ። ኦኬ ሰዓቱ አልቋል። ስለዚህ አሁን ደግሞ ሙለታ አሁን በነበረውም ከሄዳችሁ ጥሩ ነው። አንድ ደቂቃ ሰጣለሁ። ከዛ ትጠይቀዋለህ ለኢዮባ። ከጠየቀው በኋላ ይዛል ጠይቀው። እሺ ኢዮብ ወንድሜ የሞተ እምነት ነው ፍሬ የማያፈራው ወይስ ፍሬ ያላፈራ እምነት ነው የሚሞተው? ያላፈራ ይሞታል፣ ወይም የማያፈራ ሲጀምር ይሞታል። የማያፈራ የሞተ ነው። የማያፈራ ማለት ለምሳሌ ዛሬ ካላፈራ ዛሬ ይሞታል ማለት ነው። የማያፈራ እምነት የሞተ ነው። እምነትና ስራ አይነጣጠሉም ይላል። ቁጥር ስንት ላይ መሰለ? ቁጥር 22 ላይ እንዲህ ይላል። የሞተ ነው የማያፈራው ወይስ ያፈራ? ልመልስልህ። ቁጥር 22 ላይ እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። ስለዚህ እምነትና ስራ አይነጣጠሉ። እምነት ራሱ በስራ ይገለጣል። ያለ ስራ የሆነ እምነት ደግሞ የሞተ ነው። እሺ ቴንክ ዩ። መጨረሻ ላይ አብርሃም በስራ ጸድቋል ብሎ እዚህ ይላልና አብርሃም ዘፍጥረት ምዕራፍ 22 ነው እንግዲህ መሰዊያ ልጁን በመሰዊያ ያቀረበው። ከዛ በፊት የጸደቀ ነበር አልነበረም? በስራ እምነት ምንድነው? በስራ እንደተፈጸመ ትመለከታለህን ነው የሚለው። ስለዚህ እምነቱን ከስራ ጋር አድርጎ ነው የጸደቀው። ከዛ ልጁን በመሰዊያ ከማቅረብ በፊት የጸደቀ ነበር አልነበረም? ይሄው ልመልስልህ።
ያዕቆብ ላይ እንደመሆናችን መጠን በደንብ አድርጎ ይመልሰዋል። እንዲህ ይላል፣ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። ስለዚህ አመነ፣ በስራ ደግሞ እምነቱን ገለጸ። ስለዚህ በስራ ጸደቀ ተብሎ ተነገረለት። ኢዮብዬ ከዛ በፊት የጸደቀ ነበር አልነበረም? ከዘፍጥረት ምዕራፍ 22 በፊት ልጁን ከማቅረቡ በፊት ጻድቅ ነበር አልነበረም? ፍጻሜ ያገኘው በስራ ነው የሚለው መጽሐፍ። ግን ከዛ በፊት ጻድቅ ነበር አልነበረም? ከዛ በፊት ጻድቅ ነበር አልነበረም? ፍጻሜ ያገኘው በስራ ነው አለኝ። እኔ እሱን አመንኩ። ከማቅረቡ በፊት ጻድቅ ነበር አልነበረም? እንደዛ ከማቅረቡ በፊት ተብሎ አልተጻፈም። አልተጻፈም። ከዛ በፊት ጻድቅ እንደነበር ሰዓት አልቋል። ለማንኛውም እሺ ያው ቆይ ስላችሁ አልሰማችሁኝም። ችግር የለውም። አይ ችግር የለውም። እሺ አሁን ማለት ከተስማማችሁ ሜቢ እዚህ ውስጥ ሌላ ኦርቶዶክስ አንዳንድ ጥያቄ እንድገም ይቻላል። ሙላታ ትስማማለህ? አንድ ጥያቄ መድገም እንደዚህ እናርግ። የተወሰነ ደቂቃ ጨመር ብሎ ወይ 3 ወይ 5 ደቂቃ በአጠቃላይ ስለ መዳን እናውራና እሱም ያውራ እኔም ላውራ፣ በዛ ላይ እንጠያየቅ። እችኛዋን አንዳንድ ጥያቄ እንጠያየቅና ከዛ ወደ ሰፊው እንሂድ። እኔ ማስበው ጥያቄ አሁን ትንሽ ስላወራችሁ 3 ደቂቃ ተጠያየቁና ሜቢ መልስ። አይ እንደዛ አሁን አንድ ጥያቄ ጠይቀኝና ኢዮብ እንዳለው ከዛ በኋላ ወደ 5 ደቂቃ 5 ደቂቃ ሰጥቶ እናብራራለን። እሺ ጠይቀኝ። ወደ እነሱ ሳይ እንሄዳለን። እሺ ኦኬ እሺ። ቁጥር 14 ላይ ስጠይቅ እምነት የሚለው እምነት አለኝ የሚለው ለድህነት ነው ወይ ስለ አው ብለኛል አይደል? እዚህ ጋር እያወራ ያለው ቁጥር 14 ላይ እምነት አለኝ የሚል ስራ ግን የሌለው ይላል። እምነት ሲል የድህነትን እምነት ነው የሚያወራው አይደል? እምነት አለኝ የሚል ሲል ስለ ሁለት እምነት ነው እያወራ ያለው። እምነት አለኝ ብሎ እምነቱ ፍሬ ካላፈራ የሱ እምነት እውነት አይደለም ነው እያለ ያለው። አሁን ስለ ሁለት አንደኛው እምነት የታለ? ሁለት ስላልከኝ አንደኛው እምነት ሙት የሆነ እምነት ነው። አንደኛው ደግሞ የሚያፈራ እምነት የነ ረአብ የተባለ የነ አብርሃም የተባለው እምነት ማለት ነው። ኦኬ የሚያፈራው እምነት ከስራ ጋር ያለ ነው አይደል? የድህነት የሚያፈራው እምነት ሕያው የሆነ ነው። ልክ እንደነ አብርሃም ያለ እሱ ለድህነት ነው። እንደነ ረአብ ያለ ማለት ነው። ሕያው የሆነ እምነት እሱ ለድህነት ነው። ሕያው የሆነ እምነት አዎ። ኦኬ ይሄ ለድህነት የሆነው እምነት ከስራ አይነጠልም አይደል? አዎ እንዴ አዎ፣ እሱማ ልክ ነው። ከስራ ከተነጠለስ አይነጠልም እኮ ነው። ከተነጠለ ብለህ በኢፍ ቴዎሎጂ አትስራ። ሕያው ነው። ኦኬ ስለዚህ ለድህነት ይሄ ሕያው ለሆነው ለድህነት እምነት ለድህነት ለሆነው ማለት ነው ስራ ካልተነጠለ፣ ስለዚህ እምነትና ስራ ለድህነት ነው ማለት ነው። ከተነጠለ የሚባል ነገር ስለሌለ በጣም ጥሩ። ቀጣዩ ጥያቄ እኔ ነው። ቀጣዩ ጥያቄ ስራ እንደዛ አላልኩም እኔ ነው። እሺ ቀጣዩ ጥያቄ የምታምነው በነጻ ፈቃድ ወይንስ ደግሞ ተወስኖብህ? አንድ ጥያቄ ብለህ ነበረ። እሺ 3 ደቂቃ ነው የተሰጠን ሙሌ። እሺ አይ የምታምነው በነጻ ፈቃድ ወይስ ተወስኖብህ? እሱ ርዕሳችን አይደለም። ያዕቆብ ነው ለድህነት አይደል እንደ እምነት ስለ ያዕቆብ ነው እያወራን። ያዕቆብ ስለ ፕሪዴስቲኔሽን ያዕቆብ ላይ ነን ያለነው። እሱን እምነት ተወስኖብህ ነው ወይንስ በፈቃድ ነው የምታምነው? ጥቅስ አውጣ። እዚህ ጋር ስለ ፕሪዴስቲኔሽን አያወራም። እኔ ስለ ፕሪዴስቲኔሽን ያወራል አላልኩም። ጥያቄን መልስልኝ እባክህ፣ ወይ ደቂቃዬን ያዝልኝ። ይኸው እየመለስኩልህ እኮ ነው እኮ። ይኸው ይሄን እምነት ቁጥር 14 ላይ ለድህነት ሕያው የሆነው እምነት ለድህነት ነው ብለኸኝ አይደለ? እሱን እምነት የምታምነው ተወስኖብህ ነው ወይንስ ደግሞ በፈቃድ ብዬ ጠየቅኩ። ተወስኖብኝ። አቤት ተወስኖብህ አይደለም፣ በፈቃድ ነው። ስለዚህ የሚድኑት በፈቃዳቸው ነው እንጂ ተወስኖባቸው አይደለም። ለምን ስለዛ ያወራም እዚህ ጋር? ለምንድን ነው እኔ ስለዛ ያወራል አልጠየቅኩም። ስለ ድህነት አይደል የምናወራው? በቅንነት ለምን አታወራም ግን? በቅንነት ነው እያወራሁ ያለሁት። በቅንነት ከሆነ እዚህ ጋር ስለ ፕሪዴስቲኔሽን አያወራም። በቃ እኔ ስለ ፕሪዴስቲኔሽን አላወራሁም። እኔ ያወራሁት የሚድኑት የተወሰነባቸው ናቸው ወይንስ የመረጡት ነው? ምክንያቱም እያወራን ያለ ነው ስለ ድህነት ነው። የሚድኑት እነማን ናቸው የሚል ከየት ነው ያነበብከው አንተ? ከዚህ ከያዕቆብ ያመኑት ወይም ማመን ፈቃድ ነው ብለኸኝ አልነበረ? ስለዚህ እነሱ በፈቃዳቸው ነው እንጂ የሚያምኑት ወይም የሚድኑት ተወስኖባቸው አይደለም ነው የኔ ጥያቄ። ተወስኖባቸው ነው አላልኩህም እኔ አልኩ እንዴ እኔ። ስለዚህ ፕሪዴስቲኔሽን ተቀይሯል። ቴንክ ዩ ጨርሻለሁ። ታልቋል። ኦኬ ሙለታ 3 ደቂቃ ላንተ ምሰጠና ተጠይቋል።
ልክ እንዳሁኑ ስሙዝሊ ተመላለሱ። የተጠየቀውን ጥያቄ እሺ በቀጣው ኦኬ 3 ደቂቃ ኦኬ። ረአብ ጥያቄ ልጀምር። ረአብ በስራዋ ነው የጸደቀችው? ኦኬ ስለ ረአብ የሚያወራው ቁጥር 25 እንዲህ ይላል፣ እንደዚሁም ጋለሞታይቱ ረአብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። ጸድቃለች እኮ በስራዋ ነው የጸደቀችው ይላል ያዕቆብ ቁጥር 25 እኮ። አንተ ንገረኝ ነው ያዕቆብ የሚለውንማ እያነበብኩት ነው። አንተ በስራዋ ነው እኔ ማምነው ያዕቆብ ያመነው ነው እኮ። እኔ ጥያቄን ቀጥታ መልስልኛ። በስራዋ ነው የጸደቀችው ወይ? በቀጥታ እኮ ነው የመለስኩልህ። ጥቅሱን አነበብኩልህና የኔ ጋለሞታ ናት ስለሆነ ይሄው ጋለሞታ። እዚህ ጋር አቆም ያለው ሰዓት ልግባ። ለምን አሁን ሲጠይቅህ እንደዛ ይላል? አዎ ብሎሃል። ከዛ ላይ ተነስተ መጠየቅ ትችላለህ። ሙሌ እሱ አዎ ብሎሃል ማለት እንዳይደጋገም። እሺ እሺ እሺ። ስለዚህ ጋለሞታ መሆኗን ታምናለህ አይደል? ጋለሞታይቱ ረአብ ብሎ ነው የሚጀምረው። ስለዚህ ጋለሞታ ይጸድቃል ነው እያልከኝ ያለው። ጋለሞታ የትኛዋ ስራውን ያጸድቃት? ኦኬ በጣም ጥሩ። ጋለሞታ ይጸድቃል አይጸድቅም የሚለውን ለይቶ ስላልተናገረ እሱ ላይ አላወራም። የማወራው ምን ላይ ነው? ረአብ ላይ ስለተጠየቅኩ ረአብ ላይ የተናገረው ልናገር። ረአብ ጸድቃለች። ያዕቆብ መልእክት አንዴ ልመልስ። ረአብ ጸድቃለች። አዎ አንዴ ልመልስ። ስለዚህ ጋለሞታ ይጸድቃል እኮ ልመልስልህ እኮ። ይጸድቃል አይጸድቅም በለኛ እኮ ልመልስልህ ካልኩ ያው ትሰማና ስመልስ ታዳምጥና ከዛ ተመለሰ አልተመለሰ ትላለህ ማለት ነው በሌላ ቋንቋ። ያዕቆብ ምን አለ መሰላችሁ ተወዳጆች ሁላችሁም፣ ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ካለ በኋላ እንደዚሁም ጋለሞታይቱ ረአብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። መልስ ያዘለ ጥያቄ ነው። ጸድቃለች እሱ አለን፣ እኔም አመንኩ። ተመለሰልህ? እሺ ተው በቃሽ። እሷ ጋር በተገናኘ ዕብራውያን ምዕራፍ 11 ቁጥር 31 ላይ ጋለሞታይቱ ረአብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙት ጋር በስራ ነው የሚለው። በስራ አልጠፋችም ነው የሚለው? በእምነት ነው የሚለው? አላየሁትም። ላንብብልህ። ዕብራውያን ምዕራፍ 11 ቁጥር 31 እያነበብኩልህ ነው። ጋለሞታይቱ ረአብ ሰላዮቹን በሰላም ስለተቀበለቻቸው ላውጣው ደቂቃውን አቆምልኝ። እሺ ለምንድን ነው የሚያቆምልህ? እስከሚያወጣው ድረስ አቆምልኝ። ሲጀመር እኮ ያዕቆብ መልእክት ላይ እያወራ ሌላ ክፍል ላይ ነው የሄድከው። ዝም ስላልኩኝ ነው እያልኩ ያለሁት እኮ። ዝም ብዬህ እኮ ነው ወደዛ እየሄድኩልህ ያለሁት። ፖል ደቂቃውን አታቆምልኝ? ቅድም አንተ አልመልስም ስትል እኮ አላቆምልንም አይደለም። አይ ላነበው ስላልክ እኮ ነው ክፍሉ እስከሚወጣ ድረስ። ቅድም ይሄ ርዕሳችን አይደለም እያልክ ስትል እንዲቆም አላረክም አይደል? የቱ እንዴ መየመለስኩልህ ነው። አንተ እኮ ወጣ ስለ ፕሪዲስቲኔሽን ቁጥር ስንት ላይ ቆሞልሃል? ችግር የለውም። ስለ ጋለሞታይቱ ረአብ ነው የማወራው እኔ። ስለ ጋለሞታይቱ ረአብ ችግር የለውም። ቆሞልሃል። ቁጥር ስንት ላንብብልህ? እሺ አንብቡ። ቁጥር ስንት? ቁጥር ምዕራፍ 11 ቁጥር 31። ኦኬ 31 የኢያሪኮ ቅጥር 7 ቀን ከዞሩባት በኋላ በእምነት ወደቀ። ጋለሞታይቱ ረአብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ጋር በእምነት አልጠፋችም። ይሄው በምንድን ያልጠፋችሁ? በምንድን ያልጠፋችሁ? ከማይታዘዙት ጋር በእምነት አልጠፋችም። አዛ ደግሞ በስራዋን የጸደቀችው ይላል። እዚህ ጋር ምንድን ነው የሚለው? በእምነት ከማይታዘዙት ጋር በእምነት አልጠፋችም ማለት። ታዲያ በእምነት አልጠፋችም ማለት እምነት የላትም ማለት ነው እንዴ? ነው እምነት አላት እንጂ። ስለዚህ እያለ ያለው ያዕቆብ እያለ ያለው ስለዚህ ልመልስልህ። ደቂቃው ችግር የለውም። እሺ መልስልኝ። ቆዞ ነው ቢኖ ደቂቃውን አትጨናነቅም። ልታደርግለት ትችላለህ፣ ግን እንድትረዳው ልመልስልህ። ረአብ ብቻ ሳትሆን አብርሃምም እምነት አለው። በምንድን ነው የሚለው? በስራ እምነት በስራ እንደተፈጸመ ትመለከታለህን ይላል። ስለዚህ የረአብም እምነቷ በስራ ነው የተፈጸመው። ስለዚህ በስራ ጸደቀች ብሎ ሲናገር እምነት የላትም ማለት አይደለም። ግልጽ ነው። እምነቷ ህያው ነው እያለ ነው ያለው ወይስ ስለ እምነቷ ነው እያወራ ያለው? ስለ ህያው ስለሆነ እምነት ነው እያወራ ያለው ወይስ እውነት ስለ ስራ ጋለሞታዋ በስራዋ ጸድቃለች ነው እያለ ያለው? ኦኬ ያዕቆብማ በስራዋ እንደጸደቀች ተመልከት አለህ እኮ። እሺ ነገር ግን እምነት የላትም ማለት አይደለም። ለምን ካልክ ከፍ ብለህ ስታይ እምነት በስራ እንደሚፈጸም ይናገራል። ስለዚህ እምነቷን በስራ ፈጸመች ማለት ነው። ሙለታ ወንድም አለም ቴንክ ዩ። እሺ ዮቢ
ኦኬ እሺ ኢዮባም ቴንኪው። ያው ከሰዓቱም አልፈ መልሳል። ተባረክ። አሁን ማለት መቀጠል ትፈልጋላችሁ ወይስ? በጣም ይቅርታ አድርጉልኝና የጽዮን ደጆች ከኔ በፊት ነበር የገባውና እኔ ቅድም ሙለታ ያው ስህተት ነው ያወራው ብዬ ስላሰብኩ በስሜት ገባው። ግን እሱም ቢቀጥል ደስ ይለኛል። እሺ በመዳን ጉዳይ ላይ ማውራት እኮ የነበረብን አሁን አንተ ፖል ጨምረህ 3 ደቂቃ ጥያቄ አረከው እንጂ ስለ አጠቃላይ መዳን እናወራለን። ጉዳይ ላይ ማውራት ነበረብን። እሺ አውሩ፣ እናወራለን። ግን የጽዮን ደጆችን መናገር አለበት። ሌላም ከናንተ ሊናገር ስም ካለ ይናገርና ከጽዮን ደጆች ጋርም ይሁን ካንተ ጋርም ይሁን ዞሮ ስለ መዳን አጠቃላይ መዳን የተወሰነ ደቂቃ ቢያንስ አንዳንድ 5 ደቂቃ ተሰጥቶን አውርተን እዛ ላይ ብንጠያየቅ መልካም ነው ብዬ ነው። እሺ እናወራለን፣ ችግር የለውም። እንዲህ ላድርግ። አንድ ነገር ስትናገር ነው የገባሁትና አይ ቲንክ ብዙ ነገር ኢዮብ አድሬስ አድርጎታል። ግን እስኪ የፊልጵስዩስ 1 ሂድና ከቁጥር 18 ጀምሮ ያለውን ምናልባት ይዘህ ከሆነ እስኪ ታነብልኛለህ ካላስቸገርኩ። ምን እናደርጋለን መሰለህ ወዳጄ፣ ውይይት እንወያይና ከዛ ጥያቄና መልስ ሌሎች ይቀጥላሉ። የግድ አንተነ መመለስ ያለብህ ካልከኝ ደግሞ እንመልሳለን። ግን አሁን ፎከስ የምናደርገው ስለ መዳን በተመለከተ አጠቃላይ የመዳን መንገድ ምንድነው የሚለውን ነገር። ቆይ እኔ እንደዚህ ላይ ሙልይ፣ ቆይ አንዴ። አሁን ሁለቱም ተጠያይቀዋል፣ አውርተዋል። ምንድነው ማድረገው? 5 ደቂቃ ብላችሁኛል። ግን እኔ ስለ መዳን ያው ሁላችንም የእግዚአብሔርን ቃል ለመስማት ነው፣ ከምንም ነገር ይበልጥብናል። ኢዮባም 4 ደቂቃ ሰጥሃለሁ፣ ሙለታም 4 ደቂቃ ሰጥህና ከዛ ቀጣይ በጣም ይቅርታ አድርጉልኝ ሲሆን ደጄና ሲሳይ እናንተ ደግሞ ትቀጥላላችሁ። ይኸውልህ በጣም ቆየው። ኦኬ ኢዮብ ኖቲስ አድርጓል፣ እኔም እየነገርኩ ነበርና የገባሁት ጥያቄ ካላችሁ ጠይቁ። በጣም ማለት ወይ ከመጽሐፍ ቅዱስም ያልሆነ ወይም ደግሞ ከኛ ከቤተ ክርስቲያን መጽሐፍትም ያልሆነ ነገር እየተባለ ስለነበር እኔ ግን ሁለታችንም በመናምነው በመጽሐፍ ቅዱስ እኮ አንድ 10 ደቂቃ ታገስና ተወያይተን ከጨረስን ጥያቄ ከተነሳ ጊዜ ይፈልጋል። የጽዮን ደጆች ይቅርታ አድርግልኝ። አሁን ማለት ያለፈው ላይ በደንብ እየተወያየንበት ነው እያወራንበት ስለሆነ በንግግር ምንም ጊዜያችንን መፍጨት የለብን። ግዴታ ቀጥታ የእግዚአብሔርን ቃል ተምረን በደንብ ይዘን ነው መሄድ ያለብን። ስለዚህ እኔም እሱን ነው እያደረኩ ያለሁት። በቃ ስለዚህ አሁን ግን ደቂቃ ቶሎ ልስጣቸውና ይጨርሱና አንተ አሁን መቀጠላችንም ቀጣይ ማውራት አትችልም ከሲሳይ ጋር ምናምን ጥያቄ ጠይቁ ስለተባለ በፊት ታነሳው አርጊውመንት ጋር ተጠይቃለህ ስለፈለኩ ነው። ኤኒዌይስ ጨርሱ። እሺ ከኢዮባ ጋር በቃ 8 ደቂቃ ናት ይጨርሱ። እሺ ኢዮባዬ የመጀመሪያውን እድል ሰጣለሁ። ቀጋት ብዙ እንዳናስጠብቀው። እሺ ይኸው 4 ደቂቃ ኢዮባ ቅድሚያ ሰጣለሁ። አሁን ሙለታ ስላወራ ቀጥል። ኦኬ አጠቃላይ ነገረ ድህነት ምን እንደሆነ በአጭሩ ለመናገር ልሞክር። ነገረ ድህነትን ስናነሳ ውድቀት እንዳለ ሆኖ ሊረሳም የማይገባው ጉዳይ ነው። ሰው ስለወደቀ ነው መዳን ያስፈልገው። ስለዚህ አንዱ የእግዚአብሔር ልጅ ስለ ሰው ሞቶ በሞቱ ሊያድነው ሰው ሆነ ማለት ነው። ሰው በመሆኑ በቤዛነቱ ሰውን አድኗል። ስለዚህ ድነናል እንላለን። እዚህ ድነት ላይ የቱ ላይ ጌታ መጥቶ በመሞቱ ላይ እኛ አንዳች አልሰራ ነው። ጳውሎስ ለዛ ነው ኤፌሶን ላይ ያለ ስራ ብሎ የሚገልጸው። ማንም እንዳይመካ በዛ አንመካም። በስራችን ክርስቶስን አመጣን ብለን አንመካም። ስለዚህ ያለኛ ስራ ድነናል። በጸጋ ድናችኋል አይደል የሚለን? በጸጋው ድነናል። በደንብ አድርጋችሁ ተመልከቱ። ስራ የቱ ጋር እንደሚያስፈልግ እየነገርኳችሁ ነው። ስለዚህ በጸጋው ድነናል። በጌታ በኢየሱስ ክርስቶስ ስራ ድኛለሁ ብዬ እናገራለሁ። ኦርቶዶክሳውያን ድነናል ብለን እናገራለን። ድህነትን ቅጽበታዊ አድርገን ብቻ ስለማናቆመው ብዙ ሰዎች እንደነሱ እንድናስብ ይፈልጋሉ። እንደናንተ አናስብም። ልታውቁት የሚገባው ይሄ ነው። ድህነት ቅጽበታዊ ሆኖ የቆመ ሳይሆን የምንኖርበት እንደመሆኑ መጠን ስራ የሚያስፈልገው መቼ ነው? በእምነት በሚስጥራት በኩል ወደ አካሉ ከገባን በኋላ መጽናት ላይ ስራ ያስፈልጋል። ምክንያቱም እምነታችንን በስራ እየገለጸን ስለምንኖር ማለት ነው። ይሄን ስራ ባንሰራስ ሲባል መቆረጥ አለ። ያልሰሩ ይቆረጣሉ። በእኔ ያለ የማያፈራ ይቆረጣል ብሎ ስለተናገረ ጌታ ማለት ነው። ስለዚህ ምን ሰራው የቱ ጋር ነው ያለው? በእምነትና በጥምቀት በሚስጥራት በኩል ወደ አካሉ ከገባን በኋላ
በመጽናት ውስጥ ስራ ያስፈልገናል። ስለዚህ እንጸናለን። ጳውሎስም ይሄን አለ። ምን አለ? እያንዳንዳችሁ የየራሳችሁን መዳን ፈጽሙ። ስራ ያስፈልገው እዚህ ጋር ነው። ከዛን ደግሞ እኛ ክርስቲያን እንደመሆናችን መጠን ፍርድን ለማን ነው የምንተወው? ለአምላክ፣ እርሱ ለእያንዳንዱ እንደየሥራው ያስረክበዋል ተብሎ ስለተጻፈልን እሱን አምነን ፍርድን ለማን እንሰጣለን? ለጌታ። ማቴዎስ ወንጌል ምዕራፍ 25 ላይ ስንሄድ ፍርድን ሲሰጥ እናያለን። ምን ብሎ? እንደየምግባራቸው ተርቤ አብልታችሁኛል ብሎ የአባቴ ብሩካን ሲላቸው፣ ተርቦ ያላበሉትን ደግሞ እናንተ ርጉማን ሲላቸው እንመለከታለን። ከዚህ የተነሳ ድነናል ያለኛ ስራ። የኛ ስራ ደግሞ ያስፈልገው የቱ ጋር ነው? ያለ ስራ ከዳንን በኋላ ወደ አካሉ ከገባን በኋላ በአካል ውስጥ ሆነን ደግሞ ፍሬ በማፍራት እንኖራለን። ልክ በኖህ መርከብ ላይ ያሉን ሰዎች ተመልከቱ። እዛው ሆነው ሕጉን ጠብቀው መርከቡ ላይ ሲኖሩ ውሃው እስኪጎድል ድረስ በዛው ጸንተው ይኖራሉ። ውሃው ሲጎድል በሰላም ይወጣሉ አይደለ? ልክ እንዲሁ ደግሞ በመርከቧ ውስጥ ሆነው አልተመቸኝም በመስኮት ልውጣ ቢሉ ወይንም ደግሞ እዛ ውስጥ የሚረብሽ ነገር ቢያደርጉ እንደሚወጡት ሁሉ ባንሰራ ፍሬ ባናፈራ ክርስቲያናዊ ህይወት ባይኖረን ተቆርጠን እንጣላለን። ስለዚህ ላለመቆረጥ ምን እንላለን? በፍቅር ለገዛን አምላክ በፍቅር ተገዝተን የፍቅርን ስራ እንሰራለን። በፍቅር ነው፣ በግድ አይደለም ጌታ ይገዛን። ስለዚህ የፍቅር የሆነ መታዘዝ እናደርጋለን ማለት ነው። ካልታዘዝንስ ንጉሱ ቆርጦ ይጥለናል። ድኛለሁ፣ እየዳንኩ ነው፣ እድናለሁ ብዬ ስናገር ከዚህ የተነሳ ነው። አስፈላጊ ከሆነ የጳውሎስ ፍቃዱን ገብታችሁ መመልከት ትችላላችሁ። አሳየኝ ካላችሁ ደግሞ አሳያችኋለሁ ማለት ነው። ኦኬ 40 ሰከንድ አለኝ። ስለዚህ ነገረ ድህነት ባጭሩ ይሄ ነው። በጌታ በኢየሱስ ክርስቶስ አምነን በሚስጥራት በኩል ወደ አካሉ ገብተናል። አካል ውስጥ ደግሞ ፍሬ እያፈራን እንኖራለን። ከዛ የጌታን ፍርድ እንጠብቃለን። ጌታ ለፍርድ ሲመጣ ደግሞ ለእያንዳንዳችን እንደየስራችን ያስረክበናል። ስለዚህ እስከ መጨረሻው ጸንተን እንድናለን ብለን እናምናለን። እግዚአብሔር ይስጥልኝ። እሺ ተባረክ ዮባ፣ እናመሰግናለን በጣም። ያው ወንድሜ ሙለታም ቁጭ ብሎ ሜቢ መሽቶብሃል ይገባኛል። ቁጭ ብሎ ስለሰማ ትጨርስና መቀጠል ከፈለግ ትችላለህ። እሱን ላሳስብ ብዬ ነው። በጣም እናመሰግናለን። ተባረክ ሙለታ፣ ቀጥል። አሁን ደቂቃውን አስጀምርላ። እሺ ምንድነው መዳንን በተመለከተ ግልጽ የሆነ መጽሐፍ ቅዱስን የሚያስቀምጠው ነገር ሰው በበደሉና በኃጢአቱ ሙት እንደነበረና መጽሐፍ ቅዱስ ከፍጥረታችን የቁጣ ልጆች ነበርን፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠናል። ከዛ በኋላ በጸጋው ድናችኋል አለ። ስለዚህ ሕይወት ያገኘ ነው። በእርግጥ ራሱ ኢዮብም ሲናገር ነበረ። በኋላ እንትን ደቂቃ ከተሰጠን እንትን እናደርጋለን። ሕይወት የተሰጠን በጸጋ ነው። ሕይወት የተሰጠን በጸጋ ነው። ስለዚህ መጽሐፍ ቅዱስ ጸጋው በምን ታድኗችኋል ካለ በኋላ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ማለት። ስለዚህ መዳን ለመዳን ስራ የሚባል ነገር መጽሐፍ ቅዱሳዊ አይደለም። ስለዚህ ምንድነው የሚለው? ለመዳን ሙት ነው። ለሞተ ለአልዓዛር ሕይወት ይሰጠዋል እንጂ ሕይወት እንድታገኝ ስራ አይባልም። ስለዚህ ሕይወት እንዳገኝ ምንድነው የሚያደርገው? ያምናል ማለት ነው። ስለዚህ በክርስቶስ ኢየሱስ ሕይወት ይሰጠዋል፣ ይድናል ማለት ነው። ስለዚህ ሕይወት ያገኘ ሰው ግን ይህንን በተመለከተ መጽሐፍ ቅዱስ በግልጽ ይናገራል ወይ? አዎ። ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 ጀምሮ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው፣ ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም አለ። ስለዚህ ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን እና ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው የሚለው። ይህንንም እንደ ራሱ ሐሳብ ጸጋ መጠን እንደ ራሱ ሐሳብና ጸጋ መጠን ነው የሚለው። በቲቶ ላይም ምዕራፍ 3 ላይ ግልጽ የሆነ ነገር ነው የሚያስቀምጠው። መጀመሪያ ምን እንደነበርን ይናገራል። እኛ ደግሞ አስቀድመን የማናስተውል ነበርን፣ የማንታዘዝ፣ የምንሰጥ፣ ለምኞቶቻችን ልዩ ልዩ ተድላችን ባሪያዎች፣ የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ስለዚህ የዳነው በምንድነው ነው የሚለው? በእግዚአብሔር ስራ ነው፣ በክርስቶስ ኢየሱስ በሰራው ስራ ነው እንጂ በእኛ ራሳችን ስራ አይደለም። ሰው መጽሐፍ ቅዱስ በግልጽ ይናገራል። የኃጢአት ደሞዝ ሞት ነው፣ የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። ስለዚህ ኃጢአት የሚከፍለው ምንድነው? የኛ ስራ የሚከፍለን ሞት ነው፣ ስራችን የሚከፍለን ማለት ነው። ነገር ግን የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው የሚሰጠን ማለት ነው። ስለዚህ መጽሐፍ ቅዱስ የሚነግረን
የዘላለም ሕይወት የሚገኝበት መንገድ መዳን የሚገኝበት መንገድ በክርስቶስ ኢየሱስ በማመን ነው። መጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 5 ከቁጥር 10 ጀምሮ እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም ካለ በኋላ በእግዚአብሔር ልጅ ስም ለምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ጽፌላችኋለሁ ነው ያለው። የዘላለም ሕይወት አላችሁ። ስለዚህ መጽሐፍ ቅዱስ እርግጠኛ አድርጎ የሚነግረን ምንድነው? በእምነታችን እኛ በሰራነው ስራ ሳይሆን ክርስቶስ በሰራው ስራ የዘላለም ሕይወት እንደምናገኝ ነው። ያ ደግሞ ካገኘን በኋላ መልካም ስራ እንሰራለን ወይ? አዎ፣ የሚያሰራንም በውስጣችን ያለው የእግዚአብሔር ጸጋ ነው እንጂ ከግንዱ ጋር ስለተጣበቅን ከግንዱ የተነሳ መልካም ፍሬ እናፈራለን። ስለዚህ መልካም ፍሬ እናፈራለን እንጂ የምናፈራው ለመዳን አይደለም፣ ወይ ደግሞ የምናፈራው እንዳንቆረጥ በሚል ፍርሃት አይደለም። በቃ እንዳልቆረጥ ከእግዚአብሔር መንግስት እንዳልጎል ከመንግስቱ እንዳያስወጣኝ በሚል ፍርሃት አይደለም። ምን ማናረገው የምናፈራው ባህሪያችን ስለሆነ ነው። ወይንን የሚያፈራው ባህሪው ነው እንጂ ባለቤቱ እንዳይቆርጠኝ ካላፈራው እንዳልቆርጠኝ ብሎ አይደለም ወይን የሚያፈራው ፍሬ ማለት ነው። ስለዚህ መልካም ዛፍ መልካም ፍሬ ያፈራል ነው። ክፉ ዛፍ ደግሞ ክፉ ፍሬ ያፈራል። መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል። መልካም ስለሆነ መልካም ያወጣል እንጂ መልካም ለመሆን ብሎ ወይ ደግሞ እግዚአብሔር እንዳይቆጣኝ ብሎ አይደለም መልካም ነገር የሚያወጣው፣ ባህሪው ነው። ስለዚህ እግዚአብሔር ምን አድርጎናል ማለት ነው? በክርስቶስ ኢየሱስ የዘላለም ሕይወት ሰጥቶናል። የዘላለም ሕይወት ጻድቃን አድርጎናል፣ የጽድቅን ፍሬ እናፈራለን። ቅዱሳን አድርጎናል፣ የቅድስናን ፍሬ እናፈራለን። ስለዚህ ይሄ ቅዱሳን አድርጎናል ወይ? አዎ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ምን ብሏል? በአምላካችን መንፈስ በጌታችን በኢየሱስ ክርስቶስ ስም ጸድቀናል፣ ተቀድሰናል፣ ድነናል ብሎ ይላል። ቴንክ ዩ። እሺ፣ ተባረክ ሙለታ። አሁን ምንድነው በተወያዩት ላይ እዚህ ለምሳሌ ሌሎች ኦርቶዶክስ አለ። ለምሳሌ አሁን የጽዮን ደጅ ያለ ይቅርታ ዴቫ፣ እኛ እንጠያየቅ በተነሳው ሐሳብ እኛ እንጠያየቅና የተወሰነ ደቂቃ ስጠን፣ በዚህ ጉዳይ እንጠያየቅ። እሺ ሙሌ ትጠያየቃላችሁ። መጀመሪያ ግን ሁለቱ የገቡት ወንድሞች ጥያቄ ከዛ ወገን አንተን ይጠይቃል። ከዚህ እሱ በኋላ ነው የሚሆነው። የተስማማ ነው እንደዛ ነው። ሙለታ ምን ነው ፈራ? አይ አይደለም፣ ውይይት እኮ ነው። ውይይት እኔና ኢዮብ አሁን ጥያቄ ደቂቃ ተሰጥቶ ጠበቅኩና ተነጋገርን። ይቅርታ ቆይ እኔ አንዴ ልግባ። ጽዮን ደጄ እባክህን እንደዚህ አይነት ቃላቶችን በፍቅር ማለት ሙለታ ሲጀመር የማውራት ግዴታ ኢዮብም የማውራት ግዴታ የለባቸውም። በፍቃዳቸው ነው። አንተም በፍቃድን ሁሉም እና ፍቃዱ ከሆነ ጠይቄው እሺ ካለኝ እሺ ይለኛል፣ ይቀጥላል። ካልሆነ እናንተ ትቀጥላላችሁ። እናንተ ማውራት ትችላላችሁ፣ ፈቅዳል። ስለዚህ ሙለታና ኢዮባ ከሌላ ወገን ብትጠይቁ ምን ታስባላችሁ? አይ እርስ በርስ እንጠያየቅና እሱ ምናልባት ከሜላ ጋር ሊቀጥል ይችላል። እሺ ኢዮባ ትስማማለህ? እኔና ኢዮብ ባወራነው ጉዳይ ላይ እንጠያየቅ። አንዳንድ ጥያቄ እንጠያየቅ። በቃ አንዳንድ ጥያቄ ፈቃዱን እንትን ላለ ማለት ብቻ አንዳንድ ብቻ እንጠያየቅና ከዛ እኔ ጽዮን ልጆች ይቀጥላል። እሺ ጠይቅ። እሺ ኢዮብ የመጨረሻ ነው። ሙለታ አንድ ጥያቄ ላቅርብልህ። እሺ ኦኬ፣ በደቂቃ ነው። በደቂቃ ከሆነ አጠር አድርጌ ሁለት ጥያቄ መጠየቅ እችላለሁ ማለት። እሺ ጀምር። መልካም ስራ መስራት ባህሪ ነው ብለሃል አይደል? አዎ። ኦኬ፣ ባህሪ ከሆነ አንደኛው ዮሐንስ ላይ ኃጢአት የለብንም ብንል ራሳችን እናስታለን፣ እግዚአብሔርን ሐሰተኛ እናደርጋለን ይላል። ስለዚህ ባህሪ ከሆነ እንዴት ኃጢአት ይኖርብሃል? ባህሪ መልካም ስራ መስራት ከሆነ ኦኬ፣ እሱ የሚለው ለኖስቲዛውያን ስለ ሰውነት እርቁ ይሄ ቁስ አካል እነሱ የሚያወሩት የኖስቲዛውያን ትምህርት ነው። እነሱ ምንድን ስለሚሉ በስጋችን የምናደርገው የትኛውም ነገር ችግር የለብንም፣ ዋናው ውስጣችን ነው። ቁስ አካል አስቀድሞ ምርኩስ ስለሆነ በዚህ ላይ ምንም አንጠየቅም ብለው የሚሉ ስለሆኑ ስለዚህ አንተ ኃጢአት የለብኝም ማለት አትችልም ማለት ነው ወይስ ኃጢአት አለብኝ ትላለህ ማለት? ምክንያቱም ጥቅሱ የሚለው ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም ይላል። እግዚአብሔርንም ሐሰተኛ እንደምናደርግ ይናገራል። ስለዚህ አንተ ኃጢአት የለብኝም ትላለህ ወይስ አለብኝ ነው የምትለው? ስለማን ነው ክፍሉ የሚያወራው? ክፍሉ ላይ አይደለ የጠቀስክልኝ? ስለማን ነው የሚያወራው? አንተን አይመለከትም? ጠያቂ ሳትሆን እኔን ጠያቂ ተደራሲያኖቹ ኖስቲዛውያን ናቸው። አሁን አንተ ይመለከታል አይመለከትም? ምን ማለት ነው ይመለከታል አይመለከትም ማለት?
አማርኛ ጠይቄ እንግዲህ ምን ማለት ነው ካልከኝ ላለመመለስ ነው። ማቴዎስ ወንጌል ምዕራፍ 25 ላይ አዳምጥ። ማቴዎስ ወንጌል ምዕራፍ 25 ላይ በግራ ያሉት ያመኑ ናቸው ያላመኑ? ማቴዎስ ወንጌል በግራ ያሉት ያመኑ አይደሉም ብራዘር። ያመኑ ካልሆኑ ለምንድን ነው እሱ ይሄን አላደረጋችሁምና ብሎ ወደ ገሃነም የሚልካቸው? ያላመነ ለምን ስራ ይጠይቃል እኮ? እየነገርኩ ነው። ፍየል የሚባል አማኝ የለውም። ያላመነ ለምን ስራ ይጠይቃል? እኔ ጥያቄ በጎቼ ነው እንጂ የሚለው ፍየል። ያላመነ ለምን ስራ ይጠይቃል? እኔ ጥያቄ እባክህ እኮ ያላመነ እንዴት ስራ ይጠይቃል ትላለህ እንዴ? ያላመነ እንዴት ስራ ይጠይቃል ብትለው አምነዋል የሚል እዛ ክፍል የለም። ያላመነ ስራ ይጠይቃል። ኦኬ ጨረስኩ፣ ችግር የለውም። እንዲህ ትላለህ ወይ ማለት ጀመርክ? እሺ አሁን ደግሞ ጠይቂ። ኢዮብ መጨረሻ ጠይቅና ሜቢ ሲሳይም ትቀጥላለህ። ሌላ ኦርቶዶክስም ካለ ሜሎስም ካለው ጊዜ ትቀጥላላችሁ ማለት ነው። ስለዚህ ቀጥል ሙሌ ጠይቅ። እሺ የማይሰራ ሊጸድቅ ይችላል? ኢዮባ የማይሰራ ስትል ኃጢአተኛ የማይሰራ ስራ መልካም ስራ የሌለው ማለት ነው። የማይሰራ ሊጸድቅ ይችላል? የማይሰራ መልካም ስራ የማይሰራ ሊጸድቅ ይችላል ወይ? የማይሰራ ይጸድቃል አይጸድቅም? የማይሰራማ እምነቱ የሞተ ነው የሚለው ያዕቆብ። ኦኬ ስለምንድን ነው የሚያወራው? አንደ ሮሜ ምዕራፍ 4 ቁጥር 5 ላይ ለማይሰራ ኃጢአተኛውን ለሚያጸድቅ ለሚያምን ሰው እምነቱ ጽድቅ ነው ይቆጠርለታል ይላል። የማይሰራ ብሎ ኃጢአተኛውን በሚያጸድቅ ይላል። ስለዚህ ስራ የለውም ግን እግዚአብሔር ያጸድቃል። ይጸድቃል አይጸድቅም? ስራ የለውም የሚል የቱ ጋር ነው? የማይሰራ እኮ አለ፣ የሚሰራ አላለም። የሚሰራ ደሞዝ ነው አለ፣ የማይሰራ አለ። ስለዚህ የማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው አለ እምነት ጽድቅ ነው ይቆጠርለታል አለ። ይሄንን ቃል ትቀበሏለህ? ሲጀመር እሺ ልመልስልህ። እዚህ ክፍል ላይ ስራ ተብሎ የተገለጸ ያለው የመገረዝ ነው። ምክንያቱም አብርሃም ምን ብሎ ተነግሮለታል? አብርሃም በስራ ጸድቆ ቢሆን የሚመካበት ነገር አለውና ይላል። ስለዚህ በስራ አልጸደቀም እያለ ነው። ያዕቆብ ላይ ደግሞ ጸድቋል እያለ ነው። ታዲያ ምንድን ነው እሱ ስራ ተብሎ የተገለጸ ነው የሚለው? ያልተገረዘ ሰው ኃጢአተኛ ነው። እየመለስኩልህ ነው። ከአውዱ አንፃር ነው። ያልተገረዘ ሰው ኃጢአተኛ የሚለው ኃጢአተኛ የሚለው ምን አንፃር እኮ ነው መልስልህ እኮ። ኃጢአተኛ የሚለው ማንን ነው እኮ እሱ ልመልስልህ ታዲያ። እሺ ንገረኝ። በጣም ጥሩ። ስለዚህ ስራ ብሎ ሲገልጽ ተመልከቱ። ሌላኛው ክፍል ላይ ያዕቆብ ላይ በስራ ጸድቋል አለ። እዚህ ጋር በስራ አልጸደቀም አለ። ሁለቱ ስራዎች አንድ ናቸው ወይ ስንል አንድ አይደሉም። አንድ ከሆኑ ግጭት ነው፣ አንድ አይደሉም። ታዲያ እዚህ ጋር ስራ እያለ ነው ሲባል መገረዝ ነው። ምክንያቱም ቁጥር 9 ላይ ምን ይላል መሰለህ? ኃጢአተኛ የሚለው ያልተገረዘ ማለቱ ነው ወይ? ኃጢአተኛ የሚለው ያልተገረዘ ነው የምመልስልህ ሙሌ። ኃጢአተኛ የሚለው ማንን ነው እየጠየቁ ያሉት? ኃጢአተኛውን በሚያጸድቅ ደቂቃን እየበላው ነው እኮ። ኃጢአተኛ የሚለው ማንን ነው እኮ? እሱን እኮ ነው የምመልስልህ። ከአውዱ አንፃር ነው የምመልስልህ እያልኩ ደቂቃውን ፈጀኸው። ደቂቃ አልቋል። አየህ፣ ያልተገረዘ ሰው አይደለም ኃጢአተኛ የሚለው። ኤንዌይስ ደቂቃን ጨረስክ። እድል እንድስጠኝና ልመልስልህ ስለ ዝም ስላልከኝ ስላልሰጠኸኝ ያው ምንም ልረዳ አልችልም። እሺ ቆይ ልክ ነህ ኢዮባም ሙለታም እግዚአብሔር ይባርካችሁ። በጣም ነው የምናመሰግነው። በጣም ጥሩ ውይይት ነበር። ምንም ነገር መሰዳደብ ምንም የሌለው ቃሉ ላይ ነው ያወራችሁትና ደስ ይላል። ተምረናል። ተባረኩ። አሁን ደግሞ ቀጥሎ ሲሳይ ስለቆየ መወያየት የምትፈልግ ከሆነ አለ ሲሳይ አለሁኝ። ግን ሜሎት መጥቷል። ይበልጥ የተለየ አድሬስ የሚያደርግ ጥያቄ ካለ መጠየቅ። ለምሳሌ ግን ባይዘው አሁን እዚህ ጋር ለኢዮባ ማንሳት መወደው ገላትያ ላይ